ከበሮ ጻድቅ ትእዛዘ ወንጌል አቀበ እስመ ለተጸፎ ክልኤተ ገጻተ ወሃበ። ከበሮ ጻድቅ ነው፣ አንዱ ገጽህን ሲመቱ ሌላውን ስጥ ያለውን አምላካዊ ቃል አሟልቷልና ብለው ቀደምት አባቶቻችን ነዋያትን ከአገልግሎት በላይ በቅኔ አምላካችንን እንዳልገለጹበት ዛሬ ላይ ባለቤት አልባ ይመስል በየአቅጣጫው ከበሮ ጸናጽሉም መቋሚያውም መደፈራቸው ቀጥሏል። ቤተክርስቲያን ባለቤት አልባ እስክትመስል ድረስ ነዋያቶቿ እንዲህ ሲሆኑ ማየት በእውነት ያሰቅቃል፣ ያስለቅሳል። የቅድስት ቤተክርስቲያናችን የሕግ ክፍል ሥራ ምንድነው ብለው ብዙዎች ይጠይቃሉ። ነዋያቶቿን በዝርዝርና በባለቤትነት ቢያንስ ማስከበር ለምን አቃተው ብለው ብዙዎች ይጠይቃሉ። በነገራችን ላይ በዓለም አደባባይ የሚያዩን ሰዎች ይህ እኮ የኢትዮጵያ ኦርቶዶክስ ትራዲሽን ነው ብለው ይጠይቁና ከዚያም የኑፋቄ ትምህርት ሲሰሙ የፍራንክሊን ግራምን በመድረክ ላይ መመላለስ ሲያዩ በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእኛ ውስጥ ተውጣለች ብለው ነው የሚያስቡ። ለዓለም ሕዝብ ነዋያቶቻችን አምላክን አማላጅ በሚሉ ዘንድ መጠቀሚያ ሆኖ እንደቀረበ መካድ አንችልም። በንግግሬ ላይ ከበሮ ሳይሆን አጠቃላይ ገጽታችን እንደሆነ ወቁ። ተሐድሶ ማለት ኑፋቄህን በልብህ ይዘህ ኦርቶዶክስ የምታደርገውን ነገር ሥርዓት አምልኮዋን መዘመር፣ መጸለይ፣ ማስቀደስ ወይም መቁረብ ሁሉንም በመፈጸም ብዙ ነፍሳትን በማወዛገብ አምላክን አማላጅ የሚለውን ትምህርታቸውን ማስተላለፍ ነው። ምንም የተለየ ትርጉም የለውም። አንድን ማህበረሰብ ወይም የእምነትን ተቋም መበተንና መቆጣጠር የፈለገ መጀመሪያ ትራዲሽናል የሆኑ ሥርዓት አምልኮውን እና መገልገያውን ወይም በእኛ ስያሜ ነዋያቱን መጠቀም መጀመር ነው። ቅድስት ቤተ ክርስቲያናችን ነዋያቶቿ ግዑዝ አይደሉም፣ ተሳታፊ ናቸው። ዝማሬ ላይ ከበሮው፣ ጸናጽሉ፣ መቋሚያው ድርሻ አላቸው። ነዋያቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫ፣ መቅረቢያ፣ መታያ፣ የአምልኮ ሥርዓት መፈጸሚያ ናቸው። ታዲያ እንዲህ ያሉ ነዋያትን ለማስጠበቅ ቅድስት ቤተክርስቲያን የተማረ ኃይል አታ ይሆን? ጽሑፌን ከማጠቃለሌ በፊት አንድ ግጥም አቀርብላችኋለሁ። ከበሮማ ጻድቅ ሁለት ገጽ ያለው ግራውን ሲመቱት ቀኝ የሚሰጠው የወንጌል ቃል ነበር ማሳያ ለትዕግሥት አባቶች ዝም አሉ ሕፃናት ሲመቱት። ሥርዓት አምልኮ ከንዋያት ጋራ መዝሙር በጸናጽል ማይሌት በከበሮ ከድምፅ አስተባብራ መቋሚያዋን ይዛ የምታመሰግን አእምሮን ገዝታ ሰው የምታመንን ይህ ነበር ድምቀቷ እርሷን የሚገልጣት። ይህ ነበር ሥርዓቷ ከአምላኳ የሚያቀርባት። ዘመኑ ነው መሰል ይህ ልዕልናዋ ዛሬ ግን ሰው አጣች የሚያስጠብቅላት። ዛሬ ምዕመን አጣች የሚጠይቅላት። ዛሬ አባት አጣች የሚሟገትላት። የካቲት 29 2017 ዓ.ም የቅድስት ቤተ ክርስቲያናችን ነዋያት በአደባባይ ሲደፈሩ የአባቶቻችንን ዝምታ በማየታችን ሁላችንም መከፋታችንን ልንገልጽ እንወዳለን።